ራት ግብዣው እንደምታዩት እንግዲህ የራት ግብዣ ጉዳ መጥቷል ማለት ነው። እንዲሁም ያፌት ኤፍራታ ተነስ እባክህን ሆስፒታል መሄድ አለበት ስትለው እኔ እንደማንም ተራ ሰው አይደለውም፣ ስለዚህ ሆስፒታል እጄ አልታከምም እኔው ራሴ እበቀለዋለሁ እንጂ ያለ ነው። እናም ስልክም ሲደወልለት ልክ ሲነሳ እንዲሁም ደግሞ ኤፍራታ ለምን ድርጅቱ ጋር አብረን አንሰራም ስትለው እሷን የሆነ ሊመታት ነው ወይስ አላቅም ብቻ ሊነሳ ሲል ግን አልቻለም ማለት ነው። እዛው ነው የቀረው ማለት ነው። ምክንያቱም የተወጋው በጣም አሞታል ማለት ነው። እና ግን ሆስፒታል መሄድ አለብህ ብላ ስትለምነው እሱ ግን እኔ እንደማንም ተራ ሰው ሄጄ አልታከምም አለው ማለት ነው። ሲቀጥል ደግሞ ያው ናታን እንደሆነ አውቋል ማለት ነው። ምክንያቱም ማን ነው ይሄን እንደዚህ ሊያደርግ የቻለ? ማን ነው እንደዚህ ያደረገ? ማን ነው ብላ ኤፍራታ ስትጠይቀው እሱ ግን ከኔ ይልቅ አንቺ ታውቂያለሽ ነው ያላት ማለት ነው። ይህ ማለት እንግዲህ እሷ እንደምታውቁ ሁላ ነው ያደረገው ማለት ነው። ሲቀጥል ደግሞ አቤል ሲመጣ እንግዲህ አቤልም ማን ለመጣ ሂዱ ጠበቃ ጠይቀኛል አለው። እንግዲህ አቤል ያው ያፌት ብቻውን ነው የለመደው ማለት ነው። ምክንያቱም ከሰው ጋር መኖር አይችልም ማለት ነው። ይህ ጸባዩ በቃ እና ዛሬ እንኳን ደግሞ ተስተካክላል ብዬ ነበረ ሚስት ስላገባ ያንተ ጸባይ ሁሌ የሚያውነው ባክን ብሎ ነበር ጥሎት ሄዶ ማለት ነው። ለዚህ ቅጣት ደግሞ ትቀጣለህ ሲለውም ነበረ። ምክንያቱም ስለተወጋው ምናምን ሲያወራው ማለት ነው። ያፌት መጨረሻው ምን ይሆናል ጋይስ? ይሞታል ወይስ እንዴት ነው? የሉሊስ መጨረሻ ልምትም እንግዲህ ፍንግል እንዳለች ነው የቀረችው። ተንኮለኛው እንግዲህ ተንኮሏን ቀጥላ ብለች ማለት ነው። ምክንያቱም የሰጠቻት መድኃኒት መርዝ አለበት ወይስ የለበትም የሚለውን ነገር ምን እንደጨመረችበት በእርግጠኛ አናቅም። ምክንያቱም ሌላ ክላስ ነው ሄዳ ያመጣችላት ማለት ነው። ነገር ግን እዚህ ጋር ሉሊት እንዴት በጣም ብዙ ጊዜ ተጠራጣሪ ነበረች እና እንዴት ነው ወይ ከሌላ የምታስሰጣትኝ? ማንንም አታምንም መቼም ሉሊት ማለት ነው። እና እንዴት ልትበላ ቻለች? እና ምግቡ ራሱ እኮ የተለየ ምግብ ነው እና ስትሰጣትኝ እሺ ብላ ነበር እና እንዴት አሳዝነኛል የእውነት ለመናገር እኔ ማለት ነው። እርቦኛል ብላ ነበር። ምንም ነገር ካደርኩኝ አልበላውም ዛሬ ከነጋ ምግብ አልበላውም ነበረ። ጥሩ ምግብ ነው ያለች በልታ ልክ ሳጨርስ ነው እንግዲህ የወደቀችው ማለት ነው። ምን ሊኖሩ ይችላል እዛ ውስጥ ያለ ምግብ ለብቻዋም ስለተሰጣትኝ ሉሊት መጨረሻዋ ምን ይሆናል? እንግዲህ የምቀኝ እንግዲህ የተንኮለኛ ሰው ይሄ ነው መጨረሻው ማለት ነው። ለሰው ልጅ ጥሩ ነገር ስትሰሩ ጥሩ ነገር ይመለስላቸዋል። ግን አሁን በጣም ስላናደደቻት እና ደግሞ ከዚህም በፊት ብዙ ነገር ስላደረገቻት በተለይ ደግሞ አሁን ለያፌት እየደወለች የምትሻኳከው ሁሉን ነገር ስላወቀች፣ ስለዚህ አሁን አትፋታትም ማለት ነው። በዚህ ምክንያት ነው አሁን ይህ ምግብ የሰጠቻት ማለት ነው። እናም እንደዚህ ልትታመም የቻለችውም በዚህ ምክንያት ነው። ነገር ግን ጥሩ ብትሆንና ለሰው ልጅ ጥሩ ነገር ብታስብ እንግዲህ እያሰበች መስላ የእናንተ ትዳር እንዲፈርስ አልፈልግም ብላ ወሬዋን ስታወራ ነበር ማለት ነው። እናም ናታን አብሯት ከኤፍራታ ጋር እንደዋለ ነበር ስትናገር የነበረው ማለት ነው። ነገር ግን ይሄ ደግሞ ወሬዋ ጉድ አደረጋት ማለት ነው። አሁን በጣም እየፈራች ያለችው ጽዮንን በጣም ነው የምትፈራትኝ። ሲቀጥል ምንድነው አንቺ ችግርሽ? ከኔ ጋር ያለሽ ነገር ምንድነው? ሲፈልግሽ ከለሬት እስከሚለቅ ድረስ አፈጠሽ ታየኛለሽ፣ ሲፈልግሽ ደግሞ ትከታተኛለሽ። ቆይ ምንድነው ችግርሽ? ከኔ ጋር ያለሽን ነገር ለምን አትናገሪም በግልጽ ብላ ስትላትም ነበር ማለት ነው። ይሄ ደግሞ ከንቺ ምን ችግር ይኖርብኛል ብላ ቀረብ ብላ ጸጉሯን የሆነ ነገር እንዳለባት ስታረጋት፣ ግን ልጅ ደግሞ ስለምፈራ ጨዋ ትሄዳለች ማለት ነው። እናም ቀን በቀን ሰቀቀን ነው መሆንብሽ፣ ቆይማ አለቅሽም እያለችም ነበር ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሌዛና ናችሁ ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ሐረግ ድራማ ዛሬ በተለመደው ሰዓት ይለቀቃል። ሁላችንም በጉጉት እንደምንጠብቀው ያው ከኔ ጀምሮ ማለት ነው። እና መጨረሻውስ ምን ይሆናል? የሉሊት መጨረሻስ ምን ይሆናል? ማለትም አስተላለቁ ሉሊት ስትወርቅ ነበር ማለት ነው። ትሞታለች ወይስ ትድናለች? እናም ሁላቸውም የሆነ ገርሟቸው ነበረ። እውነት አልመሰላቸውም። እንዲሁም ቤዚ ያው እንግዲህ ድራማሽን ልትጀምሪ ነው አይደለ ስትላትም ነበረ። ነገር ግን አላመኗትም ማለት ነው።
አምኗት ግን ልክ ስትወርቅ ነበር ማለት ነው። እንግዲህ ጠረጴዛ ስር ገባችና በዛ ሰዓት ተደነጋግጠው ሁሉም ተነስተዋል። ነገር ግን ጽዮን ግን ምንም ነገር አልመሰላትም ማለት ነው። እሷ ግን እንደው ምግቧን እየበላች ነበር እና አልደነገጠችም። ያው እሷ ስላደረገችው ነው። እና ሉሊት ምን ትሆናለች የሚለውን ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። እርግጥ ምንም አትሆንም ሉሊት እውነት ለመናገር ያ ምንም ከሆነች ግን ወይም ደግሞ ከሞተች ያስጠላል ድራማው ማለት ነው። ምክንያቱም ይሰራዋል ያፌት እንደሚያሰራት እንደነበር ከዚህም በፊት ሳታቅ እንደገና ደግሞ ሁሉን ነገር ሁሉም ሰው እንዳወቀባትኝ ማወቅ አለባትና የእጇን ማግኘት አለባት ማለት ነው። ምክንያቱም በጣም ሴቶች ስትበድል ነበረ ከኤፍራታ ጀምሮ ኤፍራታንም ብዙ ነገር ስታረጋት ነበረ። ስለዚህ ለዚህ ደግሞ ቅጣቷን መቀበል አለባትኝ ነው። እንደዛ ነው መሆን ያለበት። ውድ ቤተሰቦች እናንተ ምን ትላላችሁ? እንዲሁም ደግሞ በተለይ ደግሞ ያፌትን ማለት ነው ከዚህም በፊት ስታስፈራራው ነበር ማለት ነው ናታንና ማለትም ቤዛ እናንተ ወይንም ደግሞ ልጁ ያንተ እንደሆነ ቤዛና ናታን ጓደኛ ማሞች ነበር የሚመስላትኝ። እናም ስለዚህ እነግርብሃለሁ ካለዛ ግን 500,000 ብር ሰጠኝ እኔ ከሀገር ልወጣ ነው ለሆነ ነገር ፈልገው ነው አፍጥ ነው ብለው ነበር ማለት ነው። እናም እሱም እንግዲህ ቆይ ታዲያ ጊዜ ስጪ ብሏት ነበር። ያንንም ብር አልተቀበለችም ማለት ነው። ሲቀጥል ድምፁን እየቀየረ ነበር ሲያወራት የነበረው። እንዲሁም ደግሞ ሴቶችን እንድታግድለት ወይም ደግሞ ወንጀል እንድሰራለት የቀጠራትም እሱ ነበር ማለት ነው። እናም አታውቅም ነበር ማለት ነው። የሰውየውን ማንነት አታውቅም ነበር ስትሰራ የነበረው። ስለዚህ አሁን ላይ ያፌት እንደሆነ ስታቅ ምን ይመስላታል? ይህንንም ማየት አለብን ሉሊትዬ። ስለዚህ ትድናለች ብዬ ነው ማስበው። እናንተስ ምን ትላላችሁ? እንግዲህ ያፌትም ሆስፒታል ሂጄ እንደማንም ተራ ሰው መታከም አልፈልግም ሲላትኝ ኤፍራታ ነ እንግዲህ አሽግልኝ የሚላታል ማለት ነው። ኤፍራታም ያው እየፈራች ቁስሉንም ቢሆን ግዴታዋ ስለሆነ እያሸገችለት ነው ማለት ነው። እንግዲህ እዚህ ጋር ለዛሬ ነርስ ሆናለች ማለት ነው። ኤፍራታ እንደምታዩት እንግዲህ እያሸገችለት ነው ያፌት የስራውን እናገኘው ለመናገር ያፌት ደግ አደረገ እና እኔ እንደማንም ተራ ሰው እጅ አልታከምም ብሏል ማለት ነው። ደግሞ ሚኒስታ ያፌት ከታማመበት ወይም ደግሞ ከተኛበት ተነስቶ ናታንን ያሳድደዋል። እርግጠኛ ነኝ ምን ይሆናል የሚለውን ነገር በኋላ ይዤላችሁ እመጣለሁ። ሁላችሁም ላይክ ሼር አድርጉ።